ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት ተወካይ ኦሉሴጉን ኦባሳንጆ ያለአንዳች ቅድመ ቀጠሮ በድንገት መቀለ በመግባት ከትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤልና ከአምባሳደር አዲስ አለም ባሌማ ጋር ውይይት አድርጓል። የአብይ አህመድ አገዛዝ ነሐሴ 18 2018 ዓ.ም በትግራይ ክልል ሰሜን ምዕራብና ደቡብ ዞኖች በሚገኙ ሰላማውያን ሰዎችና የልማት ተቋማት ላይ 3 ጊዜ የድሮን ድብደባ መፈጸሙን የዞኖቹ ከፍተኛ አመራሮች አስታወቁ። ትግራይ ለዚህ የሰጠችው ምላሽ ምንድነው የሚለውን በቀዳሚነት እንመለከተዋለን። በድሮን ጥቃት ስጋት የመቀለ በዓል ቢሰረዝም የአሸንዳ በዓል በኤርትራ ድንበር አቅራቢያ ጨምሮ በተለያዩ የትግራይ አካባቢዎች እየተከበረ ይገኛል። እናቀርብላችኋለን። በሀገራዊ ምክክር ስም አዲስ አበባን ለመጠቅለል በተደረገው ሙከራ ምክንያት የብልጽግና አመራሮች ለሁለት ተከፈሉ። ከግጭት ውጪ ስልጣን ላይ መቆየት የማይችለው አብይ አህመድ ጉዳዩን የብሔር መልክ እንዲይዝ እያደረገው ይገኛል ተብለዋል። በዝርዝር ይዘነዋል። የመውሊድ በዓል በአየር ድብደባ ስጋት ምክንያት በአደባባይ እንዳይከበር የትግራይ እስልምና ጉዳዮች ምክር ቤት አስታወቀ። በዓሉ በሌሊት እንዲከበር ተወስኗል። ወደ እናንተ ይደርሳል። የሱዳን ጦር በአርኤስኤፍ ኮንቮይና ከኢትዮጵያ በኩል በተላኩ ድሮኖች ላይ ጠንካራ እርምጃ መውሰዱን አስታወቀ። ግብጽ በበኩሏ ኢትዮጵያ ላይ ያነጣጠረ ማስጠንቀቂያ አውጥታለች የሚሉ ሌሎች ዜናዎች ይዘናል። አብራችን ቆዩ። ኦሉሴጉን ኦባሳንጆ በድንገት መቀለ በመግባት ከትግራይ ከፍተኛ አመራሮች ጋር ተወያዩ። የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት ተወካይ ኦሉሴጉን ኦባሳንጆ ያለአንዳች ቅድመ ቀጠሮ በድንገት መቀለ በመግባት ከትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤልና ከአምባሳደር አዲስ አለም ባሌማ ጋር ውይይት አድርገዋል። በትግራይ በኩል ቀደም ሲል እንደ በጀት፣ ነዳጅና ሌሎች ጉዳዮች እንዲፈቱ፣ የተፈናቃይ ወደ ቀያቸው መመለስ እንዲረጋገጥና የሰላም ውይይቱ ከኢትዮጵያ ውጪ በገለልተኛ አካል እንዲመራ ጥያቄዎች ቀርበውላቸው የነበረ ቢሆንም ኦባሳንጆ እነዚህ ጥያቄዎችን ሳይመልሱና ምንም አይነት አዲስ የሰላም መፍትሄ ሳይዙ የፌዴራል መንግስቱን ፍላጎት ብቻ ይዘው መምጣታቸው ተገልጿል። በስብሰባው ወቅትም ከዚህ ቀደም በፌዴራል መንግስቱ ሲነሱ የነበሩትን ህወሓት በምርጫ ቦርድ ህግ መመዝገብና የምዕራብ ትግራይ ጉዳይ በሪፈረንደም ይወሰን የሚሉ ነባር አቋሞችን መልሰው ማቅረባቸው ታውቋል። የኦባሳንጆ የዚህ ድንገተኛ ጉዞ ዋና ዓላማ ትክክለኛ እርቅ ማውረድ ሳይሆን ትግራይ ከፌዴራል መንግስቱ ጋር ለብቻዋ እየተደራደረች ነው የሚል ውዥንብር በመፍጠር በጥምረት ኃይሎች መካከል ጥርጣሬን መዝራትና አንድነታቸውን መበተን ነው ተብለዋል። የትግራይ አመራሮች የነበራቸውን አቋም በዝርዝር ያስረዱ ሲሆን በብልጽግና በኩል ትግራይ ለውይይት ዝግጁ አይደለችም የሚል የሐሰት ትርክ እንዳይፈጠር ሲሉ ኦባሳንጆን ተቀብለው እንዳነጋገሯቸው ታውቋል። ወደፊት ለሚደረግ ማንኛውም ትርጉም ያለው ውይይት እንደ መተማመኛ እርምጃ የድሮን ጥቃቶች በአስቸኳይ እንዲቆሙና የተጣለውን ኢኮኖሚ እገዳ እንዲነሳ ጥያቄ አቅርበዋል። የኦባሳንጆ ጉብኝት ግን ምንም አይነት አዲስ ሀሳብ ያልቀረበበትና ተጨባጭ ውጤት ያልተገኘበት የጥምረት ኃይሎች አንድነትን ለማዳከም ዓላማ ያደረገ ነው ተብሏል። የአብይ አህመድ አገዛዝ ነሐሴ 18 2018 ዓ.ም በትግራይ ክልል ሰሜን ምዕራብና ደቡብ ዞኖች በሚገኙ ሰላማውያን ሰዎችና የልማት ተቋማት ላይ 3 ጊዜ የድሮን ድብደባ መፈጸሙን የዞኖቹ ከፍተኛ አመራሮች አስታወቁ። የትግራይ ደቡባዊ ዞን ዋና አስተዳዳሪ አቶ ዝናቡ ገብረመድህን እንደገለጹት በዞኑ ራያ አዘቦ ወረዳ ገነቴ ጣቢያ በጠዋቱ 4 ሰዓት ከ45 ደቂቃና 5 ሰዓት ከ20 ላይ በተፈጸመው 2 ዙር የድሮን ጥቃቶች በሰላማውያን ሰዎች እንዲሁም በወረዳው በሚገኘው የመስኖ ክላስተር የእርሻ ልማት ላይ ከፍተኛ ጉዳት ደርሷል። በተመሳሳይ ዜና የሰሜን ምዕራብ ትግራይ ዞን ዋና አስተዳዳሪ አቶ ወልደ አብርሃ ገብረ ጻድቅ በጠዋቱ 3 ሰዓት ላይ በእንዳባጉና ከተማ በሚገኙ የሲቪል ህዝብ መኖሪያ ቤቶች ላይ የድሮን ጥቃት መፈጸሙን አረጋግጠዋል። አስተዳዳሪው አክለውም ጥቃቱ የትግራይን ህዝብ የመደምሰስ ዓላማ ያነገበ ነው ብለዋል። ሁለቱ የዞኑ ዋና አስተዳዳሪዎች በሰጡት መግለጫ የአብይ አህመድ አገዛዝ ያቀደውን ፕሮጀክት ለማክሸፍ እንዲሁም አስተማማኝ ሰላምና ደህንነቷን የተረጋገጠ ትግራይን ለመገንባት በሚደረገው ትግል በሀገር ውስጥና በውጭ ሀገር የሚኖር የትግራይ ህዝብ እንደተለመደው ታሪካዊ ጽናቱና አሸናፊነቱን እንዲያረጋግጥ ጥሪ አቅርበዋል። በደቡብና ሰሜን ምዕራብ ትግራይ እንዲሁም በመቀለ ከተማ አካባቢዋ በቅርቡ የተፈጸሙ ተደጋጋሚ የድሮንና የአየር ድብደባዎች በክልሉ ላይ ከፍተኛ ስጋትና ውጥረት ማስፈኑን ተገልጿል። እነዚህ ተደጋጋሚ የአየር ድብደባዎች በስፋት እየተካሄዱ ባለበት ወቅት በትግራይ በኩል እስካሁን ምንም አይነት ወታደራዊ ወይ የተኩስ ምላሽ አልተሰጠም።
በሌላ በኩል ደግሞ የፌዴራል መንግስት ስለተፈጸሙ የአየር ጥቃቶች በይፋ የሰጠው ምላሽ ወይም የወሰደው ኃላፊነት የለም። ይህ ሁለቱ ወገኖች የሚያሳዩት ዝምታና አቋም ከጀርባው በርካታ ወታደራዊና ፖለቲካዊ ስትራቴጂዎችን ያዘለ እንደሆነ ይገመታል። በፌዴራል መንግስት በኩል የሚታየውን ተደጋጋሚ የድሮን ጥቃት ትግራይ አዳዲስና ዘመናዊ የጦር መሳሪያዎችን ታጥቃለች ከሚል ስጋት የመነጨ ሊሆን እንደሚችል ይገመታል። ይህ አካሄድ በትግራይ በኩል ያለውን ወታደራዊ ዝግጁነትና የጦር መሳሪያ አይነት ለመፈተሽ ወይም ደግሞ ስትራቴጂካዊ ጠቀሜታ አላቸው ተብሎ የሚገመቱ ቦታዎችን አስቀድሞ ለማክሸፍ የተደረገ የኃይል ሙከራ እንደሆነ ይነገራል። በተቃራኒው በትግራይ በኩል የሚታየው ወታደራዊ ምላሽ ያለመስጠት አካሄድ የያዙትን ወታደራዊ አቅምና የአየር መከላከያ ዝግጁነትን ለተቃራኒ ወገን ላለማሳየትና ሚስጥር አድርጎ ለመያዝ የተመረጠ ስትራቴጂ ሊሆን ይችላል። በተጨማሪም በትግራይ በኩል የሚደረገው ጥንቃቄ ቀድሞ ወደ ግጭት በመግባት የፕሪቶሪያውን የሰላም ስምምነት አፍራሽ ሆኖ ላለመታየትና ዲፕሎማሲያዊ የበላይነትን ለመጠበቅ ታስቦ የተደረገ እንደሆነ ይገመታል። ሁለቱ ወገኖች ከዚህ ቀደም ከነበረው አጥፊ ጦርነት ከፍተኛ የማህበራዊና ኢኮኖሚያዊ ዋጋ የከፈሉ በመሆናቸው አሁን ባለው ሁኔታ በቀጥታ ወደ ሙሉ ወታደራዊ ግጭት የመግባት ፍላጎታቸው ዝቅተኛ ሊሆን ይችላል ተብለዋል። በመሆኑም አሁን የሚታዩ የድሮን ጥቃቶች ሙሉ ጦርነትን ከመጀመር ይልቅ የፖለቲካ ጫና ለመፍጠርና የኃይል የበላይነትን ለማሳየት የታለሙ ሙከራዎች ሊሆኑ እንደሚችሉ የዘርፉ ተንታኞች ያስረዳሉ። በድሮን ጥቃት ስጋት የመቀለ በዓል ቢሰረዝም የአሸንዳ በዓል በኤርትራ ድንበር አቅራቢያ ጨምሮ በተለያዩ የትግራይ አካባቢዎች እየተከበረ ይገኛል። የትግራይ ክልል ባለስልጣናት የመቀለ ዋና የአሸንዳ በዓል አከባበር በድሮን ጥቃት ስጋት ምክንያት ቢሰርዙትም በትግራይ የሚገኙ ሴቶችና ልጃገረዶች በኤርትራ ድንበር አቅራቢያ የሚገኙትን አካባቢዎችን ጨምሮ በተለያዩ የክልሉ ክፍሎች በዓሉን በማክበር ላይ እንደሚገኙ የክልሉ ሚዲያዎች ዘግበዋል። በትግራይና በኤርትራ ድንበር አካባቢ በተካሄደው በዓል የትግራይ ነዋሪዎችና ከጎረቤት ኤርትራ ሰንዓፈ ንዑስ ዞባ የመጡ ኤርትራውያን በጋራ ተገናኝተዋል። የጉለመኸዳ ወረዳና የዛላምበሳ ከተማ ነዋሪዎች ከኤርትራ አምበሰት ገለባ፣ ሰርሃ፣ እምባባ ድሃን፣ ኮሆባይ፣ እንዳሹም፣ ሽምዛና እና ከሌሎች የሰንዓፈ ክፍሎች ከመጡ ኤርትራውያን ጋር በመሆን በዛላምበሳ ከተማ በዓሉን በጋራ አክብረዋል። በበዓሉ ላይ የተገኙት የምስራቃዊ ዞን ምክትል ዋና አስተዳዳሪ አቶ ኃይላይ ገብረ ማርያም ባደረጉት ንግግር በተጋሩና በኤርትራውያን መካከል እየተካሄደ ያለው ቀጣይነት ያለ ግንኙነት በሁለቱ የድንበር ወገኖች ለሚገኙ ማህበረሰቦች ሰላም፣ ልማትና ደህንነትን የሚያገለግል መሆን አለበት ብለዋል። አክለውም ሁለቱ ህዝቦች የጋራ ታሪክ፣ ባህልና ዝምድና ያላቸው ከመሆኑም በላይ የተሳሰረ መጪ ዕድል እንዳላቸው ገልጸዋል። የበዓሉ ተሳታፊዎች በሁለቱ ወገን ያሉ ማህበረሰቦች በፖለቲካዊ ውጥረቶች ምክንያት ከባድ ዋጋ መክፈላቸውን ገልጸው አሁን የተጀመረውን የሰላም ሂደት ማጠናከርና ትብብር ማስፋት እንደሚገባም ጥሪ አቅርበዋል። በባህላዊ አልባሳት ያሸበረቁ በሺዎች የሚቆጠሩ ሴቶችና ልጃገረዶች ታዳሚ የሚሆኑበት ይህ ዓመታዊ በዓል በመቀለ የተሰረዘው በክልሉ ከተካሄደ ተከታታይ ጥቃቶች በኋላ በድሮን ጥቃት ኢላማ ሊደረግ ይችላል በሚል ስጋት ነው። የመውሊድ በዓል በአየር ድብደባ ስጋት ምክንያት በመስጊዶች ብቻ እንዲከበር የትግራይ እስልምና ጉዳዮች ምክር ቤት አስታወቀ። 1501ኛው የመውሊድ በዓል አከባበርን አስመልክቶ የትግራይ እስልምና ጉዳዮች ምክር ቤት በሰጠው መግለጫ በክልሉ ባለው የአየር ድብደባ ስጋት ምክንያት በዓሉ ከአደባባይ ውጪ በታላላቅ መስጊዶች በሌሊት ብቻ እንዲከበር መወሰኑን ይፋ አድርገዋል። የምክር ቤቱ ዋና ጸሐፊ ሐጂ መሐመድ ካሳይ እንደገለጹት የመውሊድ በዓል ዋና ዓላማ የነብይ መሐመድን አስተምህሮ ሰላምና በጎ እሴቶችን ማስቀጠል ነው። ነገር ግን በአሁኑ ወቅት በክልሉ ሰላማዊያን ሰዎች ላይ እየተፈጸመ ያለውን የአየር ድብደባ በዜጎች ሕይወትና ንብረት ላይ ከሚያደርሰው ከባድ ጉዳት ባለፈ ህዝቡ ሃይማኖታዊ በዓሉን በነጻነትና በሰላም አደባባይ ወጥቶ እንዳያከብር ትልቅ መሰናክል ደቅነዋል። በዚህ ምክንያት የህዝቡን ደህንነት ታሳቢ በማድረግ በዓሉ ከአደባባይ ውጭ እንዲሆን ቢወሰንም ሃይማኖታዊ ስነ ስርዓቱ ላይ ሳያጓድል በታላላቅ መስጊዶች በሌሊት እንደሚከናወን ተገልጿል። በዓሉ በዱዓ በዳዕዋና በመንዙማ ስነ ስርዓቶች በደመቀ ሁኔታ እንደሚከበር ዋና ጸሐፊው አብራርተዋል። የትግራይ ክልል የሸሪዓ ቃዲ፣ የመቀለ ዞን ሸሪዓ ቃዲ እንዲሁም የመቀለ ዞን እስልምና ጉዳዮች አመራሮች በበኩላቸው እምነቱ የሚያስተምረውን የመረዳዳት እሴት በማንሳት መልእክት አስተላልፈዋል።
በዓሉ በሚከበርበት ወቅት ምዕመናን በጦርነትና በችግር ምክንያት የተቸገሩ ወገኖችን በማሰብ ቁሳዊና መንፈሳዊ ድጋፍ እንዲያደርጉ አሳስበዋል። የትግራይ እስልምና ጉዳዮች ምክር ቤት በሰላማዊያን ሰዎች ላይ የሚፈጸመውን የአየር ጥቃት በአስቸኳይ እንዲቆም ጥሪ ያቀረበ ሲሆን ማንኛውም አይነት ፖለቲካዊ ልዩነት መፈታት ያለበት በጠረጴዛ ዙሪያ በሚደረግ ሰላማዊ ውይይት እንጂ በኃይልና በሰላማዊያን ሰዎች ሕይወት እንዳልሆነ አስምረውበታል። የሃይማኖት መሪዎች በዓሉ የሰላም፣ የፍቅር፣ የመቻቻልና የመረዳዳት እንዲሆን መልካም ምኞታቸውን ገልጸዋል። በሀገራዊ ምክክር ስም አዲስ አበባን ለመጠቅለል በተደረገው ሙከራ ምክንያት የብልጽግና አመራሮች ለሁለት ተከፈሉ። ከግጭት ውጪ ስልጣን ላይ መቆየት የማይችለው አብይ አህመድ ጉዳዩን የብሔር መልክ እንዲይዝ እያደረገው ይገኛል ተብለዋል። የጠቅላይ ሚኒስትር አብይ አህመድ የስልጣንን ዕድሜ ለማራዘምና የመንግስትን የፖለቲካ ፍላጎት ለማስፈጸም የተቋቋመው መሳሪያ ነው በሚል በበርካታ ወገኖች ዘንድ ክፉኛ ሲወቀስ የቆየው የሀገራዊ ምክክር ኮሚሽን አዲስ አበባን የኦሮሚያ መቀመጫ እንድትሆን መወሰኑን በብልጽግና አመራሮች ላይ ልዩነት መፍጠሩን ተገለጸ። ላለፉት 4 ሳምንታት ሲካሄድ በቆየው የጉባኤ ሂደት የተጠናቀቀ ቢሆንም በአዲስ አበባ ጉዳይ በተነሳው አለመግባባት ምክንያት በብልጽግና አመራሮች ላይ ከፍተኛ የእርስ በርስ መቧቀስ ውስጥ ገብተዋል። የኦሮሚያ ክልል ፕሬዝዳንትና የአዲስ አበባ ከተማ አስተዳደር ከንቲባ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆንና ይህ ሁኔታ በሕገ መንግስቱ እንዲካተት የሚያስገድድ የውሳኔ ሀሳብ ይዘው የቀረቡ ሲሆን ይህም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ከባድ ተቃውሞ ማንሳታቸው ተዘግበዋል። አቶ አረጋ ከበደና ምክትላቸው በሰጡት ምላሽ የአዲስ አበባ ጉዳይ በኃይል ውሳኔ ለማሳለፍ ጥረት እየተደረገ መሆኑን፣ ይህም ዘላቂ ሰላም እንደማያመጣና አጀንዳው በይደር እንዲቆይ አስገንዝበዋል። ይህንን ተከትሎ በኮሚሽነሮችና በተሳታፊዎች መካከል አምባጓሮ የተፈጠረ ሲሆን ሂደቱ በመንግስት የተለጠፈና የፖለቲካ እጅ ጥምዝዝ የበዛበት ነው ያሉ በርካታ ተሳታፊዎች ተቃውሟቸውን ገልጸው አዳራሹን ጥለው መውጣታቸው ተዘግበዋል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ አማካሪ መሆናቸው የሚናገሩት አቶ ላሜ ስሜ አማቾቻችን አማሮች ጋር መግባባት ስለማይቻል ያለው አንድ አማራጭ ማሸነፍ ነው የሚል ይዘት ያለው ጽሑፍ አጋርተዋል። በምክክር ጉባኤው ታዛቢ እንደነበሩ የሚገልጹት ግለሰብ የአማራ ምሁራን በፈለጉት ተቋም ውስጥ ይስሩ፣ በፈለጉት ቦታ ይኑሩ፣ የፈለጉትን ያህል የፖለቲካ አመለካከት ልዩነት ይኑራቸው፣ የፈለጉትን ያህል ይማሩ፣ ጓደኛም ይሆኑ፣ ከአንተ ይጠቀሙ። የአማራ ምሁራን ልዩ የሚያደርጋቸው አንድ ነገር አለ። በአንድ ነገር ላይ ይስማማሉ። ለኦሮሞ ያላቸው ጥላቻና የኦሮሞን ጥቅም ማደናቀፍ ላይ ሲሉ የጥላቻ ንግግር በማህበራዊ ሚዲያ አሰራጭተዋል። በዚሁ የተነሳ የብልጽግና ተሿሚና የአብን ሊቀመንበር ዶክተር በለጠ ሞላ የተከበረው የአማራ ሕዝብ በአደባባይ በጥላቻ መሳል መወንጀል መውቀስና በጥላቻ እንዲሳል እንዲሁም በጥርጣሬ እንዲታይ ማድረግና ይህንን ያደረጉ ደግሞ በሕግ አለመጠየቃቸው እንደሚያሳስባቸው ገልጸዋል። ብልጽግና ሕግና ስርዓት የሌለው አገዛዝ መሆኑን እያወቁ ዋና አገልጋይ እየሆኑ ያሉት ዶክተር በለጠ አህያውን ፈርቶ ዳውላውን እንደሚባለው ብልጽግናን ላለመውቀስ ግለሰቡን ተችተዋል። በዚሁ ደረጃ በአንድ የተከበረ ሕዝብ ላይ በይፋ ጥላቻ እንዲቀሰቀስ መብቱን ከየት እንዳገኘውና ማን አይዞህ እያለው እንደሆነ የጠየቁት ዶክተር በለጠ ሞላ ኮሚሽነር ደመላሽ ገብረ ሚካኤል ይህንንና መሰል ሰዎችን በአቋም የማይጋራቸው ከሆነ ሕግ ያስከብሩ ሲሉ ጠይቀዋል። እዚሁ ከተማ ውስጥ ሆኖ በህዝብ ላይ የጥላቻ ንግግር ሊረጭ እንደማይገባና ይህንን መሰል ጥሪዎች ህዝብን ዋጋ ማክፈላቸውን ነገ ላይ በሚፈጥሩ ጥፋቶች እኒህ መሰል ሰዎችም ይሁኑኑ ይህንን የታገሱ ተቋማት ነፃ ሊሆኑ እንደማይችሉ አሳስበዋል። ለዚህ ጉዳይ ምላሽ የሰጠው ፖለቲከኛ ጀዋር መሐመድ በበኩሉ የዶክተር በለጠ ሞላ ቅሬታ የተጋነነ መሆኑን በመግለጽ ድርጊቱን ኮንኗል። ሁለት ቦታ ላይ እየረገጠ ያለው ጀዋር መሐመድ በኦሮሞ ህዝብ ስም የአብይን ስልጣን ለመታደግ እየተጣደፈ ነው በሚል እየተወቀሰ ይገኛል። ላሚ ስሜ የጻፈው የጥላቻ ንግግር የኦሮሚያ ክልል ፕሬዝዳንት አማካሪ መሆኑን በይፋ በመናገሩ ስለዚህ የሚጽፈው ነገር እንደ ክልሉ መንግስት አቋም ሊወሰድ እንደሚችል አብራርተዋል። በይፋ የመንግስትን አካል የሆኑ ሰዎች ቀደም ሲል በግላቸው እንደሚንቀሳቀሱበት ጊዜ የግል አመለካከታቸውን ያለምንም ጥንቃቄ መግለጻቸው ችግር እንዳለው ማወቅ እንዳለባቸውና
ይህም የላምኤ ብቻ ሳይሆን ከፍተኛ አመራሮችም የሚፈጽሙት ስህተት መሆኑን ተጠቁመዋል። ያለምንም ገደብ ሀሳብን መግለጽ የሚፈልጉ ከሆነ ከመንግስት መዋቅር መውጣት እንዳለባቸው አሳስበዋል። የህዝብን እውነተኛ ጥያቄ ለመመለስ ሳይሆን የገዢውን ፓርቲ የበላይነትን ለማረጋገጥ እየሰራ ያለው ሀገራዊ ምክክር በኢትዮጵያ ላይ ግጭት ለመለኮስ ዓላማ ያነገበ ነው ተብለዋል። ከግጭት ውጪ መኖር የማይችለው የአብይ አገዛዝ የስልጣን እድሜውን ለማራዘም ሲል አዲስ አበባን የመሰል ጉዳዮችን እንደ ቀይ ካርድ በመምዘዝ እየሰራበት ይገኛል። እነ ጃዋር መሐመድ ደግሞ አገዛዙን ለመጣል ከመተባበር ይልቅ የፖለቲካ ኃይሎችና ልሂቃን እርስ በርስ እንዲጋጩና አጀንዳውን የብሔር መልክ እንዲይዝ እያደረጉ እንደሚገኙ በርካታ ወገኖች በመግለጽ ላይ ናቸው። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ነሐሴ 17 2018 ዓ.ም በፈጸሙት ጥቃት የወረዳ ዋና አስተዳዳሪ መገደላቸውን ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ዋና አስተዳዳሪ አቶ ተፈራ ደሴ በታጣቂዎች በተፈጸመ ጥቃት መገደላቸውን ምንጮች ገለጹ። ጥቃቱ ነሐሴ 17 2018 ዓ.ም ከሰዓት በኋላ በደገም ወረዳ አንወቀሬ ቀበሌ የተፈጸመ ሲሆን በወቅቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ መኖሩን የዞኑ የጸጥታ ምንጮች ለቢቢሲ ተናግረዋል። በጥቃቱ የአንወቀሬ ቀበሌ ሊቀመንበር አስፋውሰን ኃይሌን ጨምሮ ሌሎች ሰዎችን መጎዳታቸውን ተገልጿል። ተጎጂዎቹ በስላሴ ዩኒቨርሲቲ ስፔሻላይዝ ሆስፒታል ሕክምና እያገኙ መሆኑን ታውቋል። የደገም ወረዳ ዋና አስተዳዳሪ መገደላቸውን በተመለከተ ከኦሮሚያ ክልል መንግስት ሆነ ከሰሜን ሸዋ ዞን አስተዳደር እስካሁን ይፋዊ ማረጋገጫ ወይም ማብራሪያ አልተሰጠም። በሰሜን ሸዋ ዞን ባለስልጣናትን ኢላማ ያደረጉ ጥቃቶች ከዚህ በፊትም መዘገባችን ይታወሳል። በሌላ ዜና በኦሮሚያ ክልል አሰላ የሚገኘው አርሲ ዩኒቨርሲቲ ነሐሴ 17 2018 ዓ.ም በተቋሙ አርማ ላይ ማሻሻያ ማድረጉን አስታወቀ። በተሻሻለው አርማ አፋን ኦሮሞ በመጀመሪያ፣ አማርኛ በሁለተኛና እንግሊዝኛ በሶስተኛ ደረጃ ተቀምጧል። ከዚህ ቀደም አማርኛ በመጀመሪያ፣ ኦሮምኛ ሁለተኛ፣ እንግሊዝኛ በሶስተኛ ደረጃ ላይ ተቀምጦ ነበር። የሱዳን ጦር በአርኤስኤፍ ኮንቮይ እና ከኢትዮጵያ በኩል በተላኩ ድሮኖች ላይ ጠንካራ እርምጃ መውሰዱን አስታወቀ። የሱዳን ጦር ኃይሎች እና የዳርፉር ጥምር ኃይሎች በፈጣን ድጋፍ ኃይሎች አርኤስኤፍ እንዲሁም ድንበር ተሻጋሪ የድሮን ጥቃቶች ላይ የተቀናጀ ወታደራዊ እርምጃ መውሰዳቸውን ገልጸዋል። ከሱዳን መደበኛ ጦር ጎን የተሰለፉት የዳርፉር ጥምር ኃይሎች ከሊቢያ ወደ ዳርፉር የጦር መሳሪያና ነዳጅ ለማስገባት ይጓዝ የነበረ የአርኤስኤፍ የጦር ኮንቮይ በሰሜን በረሃ ላይ በወሰዱት ጥቃት 49 የውጊያ ተሽከርካሪዎችን ሲደመሰሱ 30 ስራ ላይ ያሉ ተሽከርካሪዎችን፣ አንድ የነዳጅ ቦቴና ለሰው አልባ አውሮፕላኖች ድሮኖች ማጠቃለያ የሚያገለግሉ በርካታ ባትሪዎችን በቁጥጥር ስር አውለዋል። በጥቃቱ 70 የአርኤስኤፍ ተዋጊዎችን ሲማረኩ ከጥምር ኃይሉ በኩል ደግሞ የአንድ ሜጀር ጀነራል ህይወትን ጨምሮ 4 አባላት መሰዋታቸውን የጥምር ኃይሉ ቃል አቀባይ ሙተኪ አሊን ዋኪል አስታውቋል። በሌላ በኩል በብሉ ናይል ክልል በኩርሙክ ከተማ አቅራቢያ የሱዳን ጦር ዘመናዊ የጸረ ድሮን ቴክኖሎጂ በመጠቀም ከባህር ዳር የተነሳች ስትራቴጂክ ድሮን መጣሉን ተዘግቧል። የሱዳን መከላከያ ሚኒስቴር ከኢትዮጵያ ጋር በሚዋሰን የብሉ ናይል ግዛት አቅራቢያ የጠላት ድሮንን መጣሉን አስታወቀ። ሚኒስቴሩ ድሮኗን የተነሳችው ከኢትዮጵያ ግዛት ነው ሲሉም ገልጸዋል። አናዶሉ ኤጀንሲ እሁድ ዕለት ባወጣው ዘገባ ሚኒስተሩ ድሮኗን በደቡብ ምስራቅ ሱዳን ኩርሙክ አካባቢ ስትበር እንደነበርና በአየር ላይ መታየቷን አስታውቋል ብለዋል። የሱዳን ጦር ባለፉት 2 ቀናት ውስጥ በሱዳንና ኢትዮጵያ ድንበር አካባቢ 2 ስትራቴጂክ ድሮኖችን መጣሉን የተገለጸ ሲሆን የአረብ ሚዲያዎች እንደዘገቡት በኩርሙክ የተመታችው ድሮን በተባበሩት አረብ ኤሚሬትስ የተገዛችና በኢትዮጵያና በሱዳን የተለያዩ ቦታዎች ላይ ጥቃት ስታደርስ የነበረች ናት። የተመቱት ድሮኖች ተንቀሳቃሽ ምስሎች በስፋት በማህበራዊና መደበኛ ሚዲያዎች ላይ እየተሰራጩ ይገኛሉ። የሱዳን ጦር በሰሜናዊ ግዛት አልካቅናና አልራሂ በተባሉ በረሃማ ቦታዎች ተጨማሪ ኃይል በመመደብ ከሊቢያ ወደ ምዕራብ ሱዳን የሚደረገውን የኮንትሮባንድና የጦር መሳሪያ ዝውውር ለመቅጣት ቁጥጥሩን አጠናክረዋል። ግብጽ በኃይል የባህር በር ለማግኘት የሚደረገውን ሙከራ እንደማትቀበል አስጠነቀቀች። የግብጽ የውጭ ጉዳይ ሚኒስተር ባዳር አብደላቲ በዓለም አቀፍ ሕግ ውጭ
በኃይል የባህር በር ለማግኘት የሚደረግ ማንኛውም ሙከራ መቆም እንዳለበት ገለጹ። አብደላቴ ይህንን አቋም ያራመዱት ከአሜሪካ የውጭ ጉዳይ መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ጋር በስልክ በተወያዩበት ወቅት ነው። የግብጽ የውጭ ጉዳይ ሚኒስቴር በሰጠው መግለጫ በአፍሪካ ቀንድ የሚገኙት አገራት አንድነታቸው፣ ሉዓላዊነታቸውና የግዛት አንድነታቸው መጠበቅ እንዳለባቸው አብደላቲ አስገንዝበዋል። በተጨማሪም የቀጠናውን ሰላምና ደህንነት ሊያውኩ የሚችሉ የአንድ ወገን እርምጃዎች መወሰድ እንደሌለባቸው ጠቁመዋል። የግብጽ መግለጫ የባህር በር ለማግኘት የሚደረገውን ሙከራ የትኛውን ሀገር እንደሚመለከት በግልጽ ባይጠቀስም መግለጫው የወጣው ኢትዮጵያ የቀይ ባህር ማግኘት ጉዳይ በተደጋጋሚ በምታነሳበት ወቅት ነው። የጠቅላይ ሚኒስትር አብይ አህመድ አገዛዝ ኢትዮጵያ የባህር በር ማግኘቷን የሀገሪቱ ሕልውና ጉዳይ መሆኑን ሲገልጹ ቆይተዋል። ሰሞኑ በተጠናቀቀው የሀገራዊ ምክክር ደግሞ ቀይ ባህርን ያካተተ አዲስ የኢትዮጵያ ካርታ እንዲወጣ ትዕዛዝ ተላልፈዋል። በሌላ በኩል ግብጽ በሱዳን የአገር አንድነትና ሉዓላዊነትን ያላትን ድጋፍ እንደምታጠናክር በመግለጽ በሱዳን ውስጥ ትይዩ ተቋማትን ለመመስረት የሚደረግ ማንኛውም ሙከራ እንደማትቃወም አስታውቃለች። ካይሮ የሱዳን ጦርነት በሱዳናውያን ባለቤትነትና መሪነት በሚካሄድ ሁሉን አቀፍ የፖለቲካ ሂደት መፈታት እንደሚገባም ገልጻለች። የግብጽና የኤርትራ አቋም የቀይ ባህር ደህንነትና አስተዳደር በዋናነት የባህሩ ዳርቻ ለሚያዋስኑ አገራት ጉዳይ መሆኑን በመግለጽ ዳርቻ የሌላቸው አገራት በኃይል ወይም በህገወጥ መንገድ በቀይ ባህር ላይ ተጽዕኖ ለመፍጠር መሞከር ዓለም አቀፍ ሕግን እንደሚጥስ አቋማቸውን አሳይተዋል። ኢትዮጵያ በበኩሏ ከባህር በር ጥያቄ ጋር ተያይዞ ከግብጽ በኩል ውጥረትና ትንኮሳ የሚመስሉ እርምጃዎችን እየታዩ መሆናቸውን በመግለጽ ተቃውማለች። በዚሁ የተነሳ የግብጽ አዲሱ መግለጫ በኢትዮጵያ የባህር በር ፍላጎት፣ በኤርትራ የሉዓላዊነት ስጋትና በግብጽ የቀጠናዊ ደህንነት ፖሊሲ መካከል ያለውን የፖለቲካና የዲፕሎማሲ ውጥረት እንደገና ወደፊት አምጥቷል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን አካል ይሁኑ።